ዝነኛዋ ታዋቂው አርቲስት ናርዶስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ዲያቆን ዘላለም ሊጋቡ ነው የሚሉ መረጃዎች በስፋት በሶሻል ሚዲያ በቲክቶክ እየተለቀቁ ይገኛሉ። ስማቸውን የሚያስጠፋ ድርጊትም እየተነገረ ይገኛል። እሱን በተመለከተ ሰፋ ያለ መረጃ ይዘንላችሁ መጥተናል። በሶሻል ሚዲያ እጅግ ዝነኛ የሆነው ከ8 ሚሊዮን በላይ ተከታይ ያለው አዶናይስ የተባለ ግለሰብ በራስን በራስ ማርካት ወይ ደግሞ ግለ ወሲብ በተመለከተ የተናገረው ንግግር በርካቶችን አስቆጥቷል። እሱን በተመለከተ ሰፋ ያለ መረጃ አቀርብላችኋለሁ። አብራችሁን ቆዩ። በሌላ መረጃ ስናቀና ብፁዕ አባታችን አቡነ ሳዊሮስ ማለት ነው ወደ ጠቅላይ ቤተ ክህነት ስራ አስኪያጅነት ያመጣኝ እግዚአብሔር ማንነቴን ሊገልጽልኝ ነው ሲሉ ተናግሯል። እሱን በተመለከተ ሰፋ ያለ መረጃ እናወራለን። ፈለገ አትናቴዎስና መልካም ወጣትን በተመለከተ እሱንም በጣም በስፋት የምናወራው መረጃ ነው። እሱን በስፋት የምናወራው መረጃ ነው። አብራችሁ ቆዩ። የተከበራችሁ ተመልካቾቻችን፣ ይሄን ብቻ አይደለም። በሶሻል ሚዲያ እጅግ ዝነኛ የሆነችው ከ2 ሚሊዮን በላይ ተከታይ ያፈራችው ጃኒ ወይ ስመኝ ገብሩ በፖሊስ ቁጥጥር ስር መግባቷም ታውቋል። እሱም በተመለከተም ሰፋ ያለ መረጃ ይዘን መጥተናል። ወደ ተከበራችሁ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ከቆያችሁ እጅግ ሰበር ወቅታዊ አስተማሪ ቁም ነገር መረጃዎችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ይሄን ቪዲዮ ሁላችሁም ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋበዝኳችሁ። መልካም ቆይታ ይሆንላችሁ። መጀመሪያው መረጃችን ስንሸጋገር በሶሻል ሚዲያ ከ2 ሚሊዮን በላይ ተከታይ ያፈራችው ጃኒ ወይ ስመኝ ገብሩ በፖሊስ ቁጥጥር ስር ላይ መዋሏ ተሰምቷል። ምንም በተመለከተ ነው። እስቲ ሰፋ ያለ መረጃውን አዳምጠን የራሳችንን ጃኒ የተከሰሰችው በድሬዳዋ ከተማ አስተዳደር እንደሆነ የታወቀ ሲሆን ያውላችሁም እንደምታውቁ ከቀናት በፊት በድሬዳዋ ከተማ ነዋሪዎች ላይ አስቀያሚ ነገር በመናገሩ ድሬዳዋ ከተማ አስተዳደር ከሳሽ በትናንትናው ዕለት ሐሙስ በቦሌ ክፍለ ከተማ በፖሊስ ቁጥጥር ስር መዋሏም ተሰምቷል። በቀጣይም ጃኒ ወደ ድሬዳዋ ሂዳ ክሷ እዛው ሊታይ እንደሚችልም የተሰማ ሲሆን በዚህ ጉዳይ ላይም ተጨማሪ መረጃም ከወጣ የተከታተልኩም የማቀርብላችሁ ይሆናል። ጃኒ ብላ ነው የታሰረችው። ቪዲዮውን ፖስት ይችላልችኋለሁ፣ ገብታችሁ መመልከት ትችላላችሁ። ተከበራችሁ ተመልካቾቻችን በሶሻል ሚዲያ ከ2 ሚሊዮን በላይ ተከታይ ያፈራችው ጃኒ ወይ ደግሞ ትክክለኛ ስሟ ስመኝ ገብሩ የተባለች ቲክቶከር ነች። እንግዲህ በቦሌ ክፍለ ከተማ ፖሊስ ቁጥጥር ስር ላይ የዋለችው እንግዲህ እንደዚህ የተናገረችበት ዋና ምክንያት የድሬዳዋ ሴቶችን ቃል በቃል በጠቅላላ በጅምላ በመናገሯ የድሬዳዋ አስተዳደር እንደከሰሳት ነው የተሰማው። በቅርብ ጊዜ ደግሞ ወደ ድሬዳዋ ፖሊስ ጣቢያ ሄዳ ህጓን እዛ እንደምትከታተል ተሰምቷል ማለት ነው። ይህም በተመለከተ በርካታ ቲክቶከሮች ቅሬታቸውን እያቀረቡ ይገኛሉ። እንዴት ጃኒ ይቅርታ ካለች በኋላ እንዴት ትከሷታላችሁ? ድሬዳዋ የተማርነው ፍቅር ነው፣ ትህትናን ነው። እንዴት ፍቅርን እያስተማራችሁ እንዴት ወደ ክስ ትቀርባላችሁ? የሚሉ በርካታ መረጃዎችም እየተሰሙ ይገኛሉ። እንግዲህ ጃኒ በሶሻል ሚዲያም በርካታ ተወዳጅ ከሚባሉ ቲክቶከሮች መካከል አንደኛው ነች። በቅርብም ID4 የተባለ መኪናም ገዝታ ለእናቷም ቤት ገዝቻለሁ የሚል መረጃዎችንም ስታጋራና በርካቶች በሷ ስኬት ሲደሰቱ የነበሩ ዛሬ ላይ ግን በእስር ቤት እንደምትገኝ ነው መረጃዎች የሰማ ነው። እንግዲህ ሶሻል ሚዲያ ላይ ከመምጣታችን በፊት በጅምላ ሰውን መናገር በጅምላ ሄት ስፒች ሊያስቀጣና በህግ ሊያስጠይቅ እንደሚገባ ካሁኑ ከወዲሁ ማወቅ እንደሚገባ ነው የምናገረው። እስቲ መረጃ ስናቀና ደግሞ በአዲስ አበባ በቤት ሰራተኝነት ስታገለግል የነበረች አንዲት እህት በአሰሪዎቿ እጅግ በደማቅ ሁኔታ ሰርጓ ተፈጽሞላታል ማለት ነው። እንደዚህ ነገር የሚበረታታ ነው። እስቲ አዳምጠን እንምጣ ዜና። በዚህ ሰዓት በሰማሁት መረጃ በአዲስ አበባ በቤት ሰራተኝነት ስታገለግል የነበረችው ሴት አሰሪዎቿ ለነበራቸው ጊዜ በማመስገን የሰርጓን ሙሉ ወጪ በመሸፈን ሲድሯት የሚያሳይ ቪዲዮ በዚህ ሰዓት መነጋገሪያ ሆኗል። በሸጎሌ አካባቢ የነበረው ይህ ሰርግ ታዲያ የብዙዎችን ቀልብ የሳበ ሆኗል። ሙሽሪት ለ7 ዓመት ያገለገለቻቸው አሰሪዎቿ ደስታሽማ ደስታችን ነው በማለት ድንኳን ተክለው በዲኮር አዳራሹን አስቡበው ዲጄም አስመጥተው ከተሟላ ምግብና መጠጥ ጋር እንግዳ ጠርተው ድረዋታል። አሰሪዎቿ ከቤት አጅበዋት ወጥተው በሰርጉ ላይ ሲጨፍሩም ታይተዋል። ታዲያ የመረጃ ምንጫችን የሆነው ፊደል ፖስት አሰሪዎቿን አግኝቶ የጠየቀ ሲሆን 7 ዓመት ከኛ ጋር የቆየ ሰው የቤተሰብ አባል ነው፣ የቤተሰባችን አባል ነው፣ የዳር ነው የሚል መልስ መስጠታቸውም ተሰምቷል። ታዲያ እንደዚህ አይነት መልካም ሰዎችን ያብዛልኝ እያልኩኝ እንግዲህ እንደሰማችሁት ነው ለ7 ዓመታት ስታገለግልበት የነበረው ቤት ማለት ነው። አሰሪዎቿ እጅግ በሚገርም ሁኔታ በደማቅ ሰርግ ድረዋታል ማለት ነው። እንደዚህ አይነት ነገር ሊበረታታ ይገባል። በጣም በርካቶች የሰውን ደምና ጉልበታችሁን ከመጠጣችሁ በኋላ ዝም ብላችሁ የምታሰናብቱ ሰዎች አላችሁ። እውነት ለሰው የምትጨነቁ ከሆነ እንደዚህ ሰራተኞቻችሁን በዚህ በትህትና ሰርጓን በዚህ ብትፈጽሙላት ብቻ በቃ ደስተኛ እንድትሆን ብታደርጓት
ባለች ጊዜ እናንተን ካገዘቻችሁ ልክ ደግሞ ስትወጣ ደግሞ እጅግ አክብራችሁ ብሸኟት ጥሩ ይመስለኛል። ከነዚህ የምንማረው በጣም ብዙ ነገር ስላለ ነውና ምን ያህል አልተደሰታችሁም ቤተሰቦች? እንደ ሌላኛው መረጃ ስንሸጋገር ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ባደረጉት ማለት ነው ንግግር እግዚአብሔር አምላክ ወደ ጠቅላይ ቤተ ክህነት ስራ አስኪያጅ ሲያመጣኝ ማንነቴን ሊገልጽ ነው ብለዋል። እስቲ አዳምጠናቸው እንምጣ። እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሊቀ ጳጳስ ከጠቅላይ ቤተ ክህነት የአስተዳደር ሰራተኞች ጋር ባደረጉት የትውውቅ መርሃ ግብር መልእክት አስተላልፈዋል። በዚህም ባስተላለፉት አባታዊ መልእክት ቤተክርስቲያን አንድነቷ ተጠብቆ ስብከተ ወንጌል ተስፋፍቶ ልማቷ ተፋጥኖ እድገቷ ተረጋግጦ ልዩነቶቻችን ጠበው አንድነቶቻችንም ጸንተው በተግባር የሚገለጥ ተቋማዊ ስራ ሰርተን የቤተክርስቲያንን እድገት በተግባር አረጋግጠን የቤተክርስቲያንን ልዕልና ለማስጠበቅ በጋራ መስራት ይኖርብናል ያሉ ሲሆን ብፁዕነታቸው አክለው እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው ያሉት ብፁዕነታቸው ከ9 ዓመታት በፊት የተጀመሩ ህንጻዎች መቋጫተው ዛሬ ድረስ እናያቸዋለን። በዚህ ዘመን በ90 ቀናት ህንጻዎች በሚገነቡበት ጊዜ የኛ ህንጻዎች እስከዛሬ ያለማለቃቸው ያሳዝናል ካሉ በኋላ እነዚህና ሌሎች የልማት ስራዎችን በአጭር ጊዜ ውስጥ ለመፈጸም እንሰራለን ሲሉ ተደምጠዋል ማለት ነው። ብፁዕ አቡነ ሳዊሮስ እንደሰማችሁት ነው። ብፁዕ አቡነ ሳዊሮስ ማለት ነው ወደ ጠቅላይ ቤተ ክህነት ስራ አስኪያጅ መምጣታቸውን ተከትሎ በርካቶች ስሞታቸውን እያቀረቡ ይገኛሉ። በዛ ልክ ደግሞ በርካቶች ደስ ያላቸውም ሰዎች አሉ። እናንተ ምን ተሰማችሁ? ብፁዕ አቡነ ሳዊሮስ ለጠቅላይ ቤተ ክህነት ስራ አስኪያጅ ይመጥናሉ አይመጥኑ? ኮሜንት ላይ ይመጥናሉ የምትሉ 1 ቁጥር፣ አይመጥን የምትሉ 2 ቁጥር ጻፉልኝ። ስለዚህ እኔ በስቲ ይህንን ቪዲዮ በጥንቃቄ አዳምጡት። ወንድማችን አክሊል የማያዳግም መልስ ለፓስተሩ ዮናታን አክሊል የመለሰትን መልስ በጣም አዳምጡት። እኔ የምሰጠው ምላሽ አለ። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም፣ ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የተባረክን አሁን ይሄን ነገር ያነሳው ደግሞ ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምናምን እንደምንጠመቅ ከመናገሪ በፊት አንተ ሲጀምር ምን አምነህ ነበር የተጠመቀው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚህ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋር አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋር መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርት ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም 5ቱ አዕማደ ምስጢራትን በምስጢረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሳኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። ማችን የማያዳግም መልስ ሰጥቶታል ማለት ነው። መጽሐፍ ቅዱሱ እኛ ያልኖር ኦርቶዶክስ ያለችው ነገር አይደለም። ያመነ የተጠመቀም ይድናል፣ ያላመነም ይፈረድበታል። ያመነ የተጠመቀ ይድናል፣ አዎ ያላመነም ይፈረድበታል የሚለው ቃሉ ነው ራሱ። በቃ
የእግዚአብሔር ቃል ነው እንጂ የኦርቶዶክስ ወይ ደግሞ የቤተክርስቲያኗ አስተምሮ አይደለም። የእግዚአብሔርን አስተምሮ ነው ቤተክርስቲያኗ ለኛ የምታስተምረን። በተረፈ ቃሉን ከመካድ ጋር ለምንድን ነው እናንተ ሁሌ አይሰለችም? ቃል አትካዱ። ወንጌሉን በስነ ስርዓት ሳታጣሙ አስተምሩ እንጂ ቤተሰቦች። ህፃናት የክርስቲያን ልጆች ይጠመቃሉ። እኔ ልጄ ቢያንስ እኔ ክርስቲያን ነኝ አይደለ? ስለዚህ ልጄም ክርስቲያን እንዲሆን የእግዚአብሔር ልጅ ማን ነው? እግዚአብሔር ነው። የአምላክ ልጅ አምላክ አይደል? የእግዚአብሔር አብ ልጅ ስንል ማን? አብ አባቱ ነው፣ ወልድ ልጁ ነው ሲባል ከእውነተኛ አምላክ የተወለደ እውነተኛ አምላክ፣ ከብርሃን የተወለደ ብርሃን አይ አይደለ? ስለዚህ ከብርሃን የተወለደ ብርሃን ነው። ስለዚህ እኔም ብርሃን ውስጥ ከሆንኩኝ ልጄ ምን ይሆናል? ብርሃን እንዲሆን አስጠምቀዋለሁ ማለት ነው። ከዛን በትክክለኛው በእውነታዊነቷ በቀጥተኛው ሃይማኖት ውስጥ አሳድጌ እግዚአብሔር መንግስት እንዲወርስ አደርገዋለሁ። የኔም ኃላፊነት ስላለብኝ እንጂ ደግሞ በዚህ ሳምንት የሰማነው መረጃ ደግሞ አርቲስት ናርዶስና ዲያቆን ዘላለም ሊጋቡ ነው የሚል መረጃ ተሰምቷል። ከዛም ባሻገር ደግሞ ዲያቆኑ ክህነቱን አፍርሶ አርቲስት ናርዶስን ሊያገባት ነው የሚል መረጃም በስፋት እየተሰማ ይገኛል። እንግዲህ አርቲስት ናርዶስም ከዚህ በፊት አግብታ ነበረ። አርቲስት ስለሆነች እንዴት ሊያገባት ይችላል? ድንግል ሳትሆን እንዴት ነው ዲያቆን ዘላለምን ልታገባ የምትችለው የሚል መረጃዎች በስፋት እየተሰሙ ይገኛሉ። በመጀመሪያ ደረጃ አያገባንም። ድንግል ሆነች ድንግል አልሆነች እሷ የራሷን ህይወት እሷና እግዚአብሔር ነው የሚያውቁት። ማንም ላይ መፍረድ አንችልም። ሲቀጥል አንድ ዲያቆን ወይ ደግሞ አንድ ካህን ለሴት ብሎ ድቁና ሆነ ወይ ክህነቱን አፍርሶ እሷን ሊያገባት አይችልም በጭራሽ። ይሄ የማይሆን ነገር ነው፣ ድንግል ካልሆነች ማለት ነው። ግን ድንግል ከሆነች እሷ ራሷ የምታውቀው እግዚአብሔርና እሷ የሚታወቁ ከሆነ ግን ማግባት ትችላለች። እግዚአብሔር አምላክ ሁለቱን ያጣምራል ማለት ነው። ስለዚህ አንድ ነገር ልንገራችሁ፣ ተክሊል ማለት ከሰባቱ ሚስጥራተ ቤተክርስቲያን አንዱ ስርዓተ ጋብቻ ነው። ተክሊል የማይደገም ሚስጥር መካከል አንደኛው ነው። ስለዚህ አንድ ሰው ተክሊል ከፈጸመ በኋላ ተጋብቶ እንደገና ደግሞ ምንም አይነት ግንኙነት ሴክስ አላደረግንም ብሎ ከሌላ ሴት ጋር መልሶ በተክሊል መጋባት አይችልም። የተጋባ ነገር አንድ ጊዜ ትዳር ከተፈጸመ በኋላ ተመልሶ እንደገና ትዳር ስለማይፈቀድ ማለት ነው። በእግዚአብሔር ፍቺ እጅግ አጸይፎ እግዚአብሔር ስለሚጠራ ማለት ነው። ትዳርን ደግሞ እጅግ ደስ ብሎት የሚገኝበት ነው። በቃና ዘገሊላም እንዳያችሁት ከሆነ ማለት ነው። ስለዚህ ወንድማችን ዘላለም እቺን የመሰለች አርቲስት ናርዶስን ካገባ እጅግ መባረክ ነው። ግን እውነት ከሆነ ቢጋቡ ጥሩ ነው። ግን እሱ ዲያቆን ሆኖ እሷ ደግሞ ድንግል ካልሆነች መጋባት አይችሉም። እንደ ትምህርቱ ግን የተሳሳተ መረጃ እሷ ድንግል አይደለችም ምናምን የሚሉ ሐሰተኛ መረጃዎችና የቅናት መረጃዎች ቢቀሩ ብችሉ ጸሎት ብታረጉላችሁ ብችሉ ደግሞ ስለራሳችሁ ጸሎት ብታረጉ ስለራሳችሁ ብትጨነቁ ጥሩ ነው ብዬ አስባለሁ። ስለዚህ አርቲስት ናርዶስና ዲያቆን ዘላለም ከተጋቡ እሷ ድንግል ከሆነች ደስ ይላል በተክሊል ካልሆነ ደግሞ ሁለቱም የራሳቸው ዕጣ ፈንታ አላቸው፣ ይጋቡ። እግዚአብሔር ደግሞ ቀሪ ዘመናቸውን ይባርክ ነው የምለው። 8 ሚሊዮን በላይ ተከታይ ያለው አዶኒያስ ራስን በራስ ማርካት ወይ ደግሞ በተለምዶ ሴጋ ከሚባለው ጋር የተናገረው ንግግር አሰምቻችሁ መለሳለሁ። በጣም ወሳኝ ትምህርት ነው፣ አዳምጡኝ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ ምታቀም በቀቀ ይታባት ምታቀበለኝ እንግዲህ ወንዶች ሴጋ መምታት ከፈለጉ ይምታ፣ ምን አባቱ ይምታ እያለ የተናገረው ንግግር በቲክቶክ ተለቆ በርካቶችን አስገርሟል፣ አስተችቶታል። ይሄ ልጅ ከዚህ በፊት በጣም በርካታ ጥሩ ቁም ነገሮችን የሚሰራ ወንድማችን ነው። አሁን ምን እንደነካው አላውቅም። የሚያስተላልፋቸው መልእክቶች ግራ የተጋቡ ናቸው። መጀመሪያ ራስን በራስ ማርካት በሴቶችም በወንዶችም አለ። በጣም አስተማሪ ትምህርት ነው፣ አዳምጡት። በጣም በርካቶች ሰዎች እየተሰቃዩ ነው የሚገኙት። ተመልከቱ ፎቶ። በጣም ራሴን ችግር ውስጥ ገብቻለሁ። ሴጋ የተባለው ነገር ለምጄ ሱስ ሆኖብኛል። በተለይ ሴጋ ማለት ራስን በራስ ማርካት ማለት ነውና በጣም እጅግ አደገኛ፣ በርካታ ወጣቶችን ጭንቀት ውስጥ፣ ድብርት ውስጥ፣ ስራ አለመስራት፣ ራስን ማጥፋት ውስጥ እየከተተ ያለ እጅግ አደገኛ ተግባር ነው። ይህን ነገር እንዴት መተው እንችላለን የሚለውን ነገር በስፋት እነግራቸዋለሁ። የመጀመሪያው ጸሎት ማድረግ ነው። ሁለተኛው ስፖርት መስራት ነው። ሶስተኛው ራስን መውደድ፣ ለራስ መጨነቅ፣ ለሰውነት መጨነቅ፣ ላለ ነገር መጨነቅ፣ ሪስፔክት ማድረግ ደግሞ በጣም ወሳኝ ነገር ነውና ስግደት፣ ጾም፣ ሱባ የመሳሰሉ ነገሮችን መልመድ፣ መዝሙር ማዳመጥ፣ በተለይ እነዚህ ከግንኙነት ጋር ከተያያዙ ቪዲዮዎች ጋር መራቅ ያስፈልጋል። ጓደኛ መቀነስ ያስፈልጋል። ይሄን መሳሰሉ ስናደርግ ይሄን ነገር እንተዋለን ማለት ነው። በአብዛኛው ይሄ የሚታየው ወንዶች ላይ ነው። ሴቶች ላይም እንደዚህ ነገር ላይ በጣም ትኩረት አድርጎ እየሰሩበት ነው የሚገኘው። ስለዚህ ይሄን ነገር ማንተው ከሆነ ከእግዚአብሔር ጋር ያጣላናል።